ችግር አይጣሽ የተባለችዋ አደይ ዛሬም ትናንትናም ከትናንት ወዲያም ሁል ጊዜም ችግር ካጠገቧ አይርቅም። አደይ የሰው ቤት ሰራተኛ ሆና እስከሰራችበት ሰዓት ድረስ አሁንም ችግሮች አንዱን ስታልፈው አንዱ ይተካል፣ አንዱን ስታልፈው አንዱ ይመጣል። ሁሉም በየተራ አደይ ላይ ማፍጠጣቸው አይቀርም። በተለያየ መንገድም ቢሆን አደይን ለመጉዳት፣ አደይን ከዛ ቤት ለማስወጣት፣ አደይን የሆነ ነገር ለማድረግ ሁሉም ይቋምጣሉ። አደይ ምን ብታደርጋቸው ነው እንደዚህ ሴቶች ሁሉ የጠሏት? ለምንድን ነው አደይን ወንዶች በትኩረት የሚመለከቷት? ምን ስላላት ነው? ከነሱ የበለጠ ቁንጅና ስለያዘች ወይስ ከነሱ የበለጠ ስብዕና ስለያዘች? ለምን አደይን ይከተሏታል? አደይ በዚህ መንገድ ከቀጠለች ምን ሊገጥማት ይችላል? የባርኮቴስ የፍቅር ጥያቄ እንደገና ማስተባበያ ይዞ መጥቷል። ባርኮት ለምንድን ነው የፍቅር ጥያቄ ከቀረበ በኋላ ሸሽቶ መልሶ አሁን እንደገና የተጸጸተው? ቤዛ መጣለች። የባርኮቴ የቀድሞ ፍቅረኛ ናት። የባርኮቴ ፍቅረኛ በአሁኑ ሰዓት ላይ አደይንም ሳይቀር ማስጠንቀቂያ ሰጥታለች። ፍቅር እንደሚታወቀው በአሁኑ ሰዓት ላይ መሰሪነቷን እንደገና ጣጡፋ ቀጥላለች። ከሊዱ ጋራ በአንድ ላይ እየተቀናጁ መስራት ጀምረዋል። ፍቅር አንድ ሌላ አዲስ እንግዳ ከቤት ውስጥ ይዛ መጣለች። ይሄ እንግዳ ይዘው የመጣችው የፍቅር ተላላኪና እንዲሁም ደግሞ አንዳንድ ነገሮች እንዲያስፈጽምላት ወደ ቤት አስገብተዋለች። ፍቅር እውነት ተሳክቶላት ይህንን ልጅ አደይ የምታባረርበት መንገድ ሊሆን ይችላል። አደይ ከዚህ ቤት ብትወጣ ምንድን ሊገጥማት ይችላል? አደይ የተሻለ ስራና የተሻለ ነገር ሊያጋጥማት ይችላል። ቀድሞውኑ መሸነፍና መረታት የማትወደዋ ፍቅር እንደ ስሟ ሳይሆን ፍቅርን በጥላቻ የምትገልጸዋ ፍቅር እጅግ በጣም ዴቭን ወድጀዋለሁ ብላ ምትለመን ያለችው። ዴቭ ለእሷ ምንም አይነት ፍቅርም ሆነ ምንም አይነት ነገር ስሜት የለውም ከእህትነት በዘለለ ደጋግሞ ነግሯታል። ፍቅር ከአደይ ጋር ያላትን ግንኙነት እጅጉን በጣም ትጠለዋለች። አደይ እንግዲህ የዴቭንም የፍቅር ጥያቄ አልተቀበለችውም። እጎዳሃለሁ በድጋሚ ከምትሰበር ይሄን ነገር እያለች ደጋግማ ትነግረዋለች። አደይ አንድ ያልገባኝ ነገር ቢኖር አደይ አገር ቤት ሆና ያገባችው የትዳር ጓደኛ ሳይኖራት አይቀርም ብዬ አስባለሁ። ወይስ አደይ ባርኮቴን ፍቅር አላት? ለባርኮት የተለየ ስሜት ወይም ፍቅር ይኖራት ይሆን እንዴ? ሳይታወቅ እሷ በውስጥ ያሰበችው የቤት ሰራተኛ ነኝ ብላ በማሰቧ ብቻ ራሷን ዝቅ አድርጋ ፍቅሯን የደበቀች ይመስለኛል። አደይ በባለፈው ባርኮቴ የጠየቃት ጊዜ በጣም ተናዳ ነበረ። አፋቸውን ለማዘጋት ብዬ ሴቶችን በቤት ውስጥ ሰላም ለማግኘት ብዬ ባርኮቴ ፍቅር ጥያቄ ጠይቆኝ ወድጀዋለሁ፣ ተዋደናል፣ ፍቅረኛሞች ሆነናል ብላ ስትናገር ሰምተናት ነበረ። ይሄም ማለቷ በጣም ብዙዎችን አስቆጥቶ ነበረ። ሴቶቹን ሳይቀር አንጨጭቷቸው ነበረ። ፍቅርንም እንደ ልቧ ስትመታት፣ ስታዛት፣ ስትገላመጣት ነበር የሰነበተችው። ይሄ ነገር ግን አልዋደም፣ አላደረም። ባርኮት ሽንፈት መስሎበት ያቀረበው የፍቅር ጥያቄ ተሸንፎ በመሰለ መልኩ አይ እኔ ዝም ብዬ ነው ለዴቭ ትችላታለሁ፣ ዴቭን በቃ ከማጣው እሷን ባጣ ይሻለኛል ብዬ ነው ምናምን ነገር ብሎ እሱም ቤቱን ለቆ በስራ አማሃኝቶ እንዲሁም ደግሞ የድሮ ፍቅረኛው ቤዛ ላይ ሊሄድ ነው በማለት ተነስቶ ሻንጣውን ይዞ ሲሄድ አይተን ነበረ። አሁን ሁላቸውም ተመልሰዋል። ቤዛ ቀድማ ገብታለች። ቤዛ በጣም አደገኛና የራሷን አላማና እቅድ ሰንቃ የመጣች ናት። ቤዛ በዚህ አይነት መንገድ ከቀጠለች እጅግ በጣም ከባድ ሁኔታ ውስጥ ይገባል። ያ ቤቱ እንግዳና ሰው የማይጠፋበት ቤት ቢሆንም የነ ባርኮቴ ቤት ፍቅር መቀስ ነች። እንዲሁም ደግሞ አሁን ላይ ለምለም ተጨምራበታለች። ኤላ ወደ አሜሪካ ሊሄድ ነው ቤተሰቦቹ ጋር። እናቱን እያሳመናት ነው። እሱ የፈለጋትንና የወደዳትን አግብቶ ሊኖር አባዬን አሳምኝልኝ እያላት ነው ለእናቱ። ኤላ እውነት ተሳክቶለት የአባቱ ጥያቄ አባቱን የተጠየቀው ጥያቄ እሺ ልጄ አግባ ብለው ሊሉት ይችላሉ ወይስ ከእኔ ከአባት ትእዛዝ አትወጣም ካሉት ኤላ ምንድነው ሊወስን ይችላል?
የለምለም ውሳኔስ ምን አይነት ውሳኔ ይሆናል? ኤላ በጣም ትልቅ ልጅ ነው፣ መወሰን ይችላል። ለምለም በዚህ ነው የምትናደድበት። ኤላ ላገኘው ሁሉ እሺ። ለምለም ትንሽም ቢሆን እፎይ የምትልበትን አጋጣሚዎች አግኝታለች። ኤላ ከእናቱ ጋር በሚያወራበት ሰዓት እጅግ በጣም ደስ ብሏታል። ፈገግታውን አይታ ፈገግ ብላለች። ጥላው ልትሄድ አልወሰነችም። ለምለም በጣም የሚገርመው ነገር ቁጡ ናት፣ ቅናተኛም ናት። እውነት ነው፣ ፍቅር ያስቀናል። በፍቅሯ የሚመጣባትን ሰው ሁሉ ትጣላቸዋለች አብዝታ። ይሄ ማለት ደግሞ ለፍቅሯ በጣም ታማኝ ከመሆኗ እጅግ በጣም ብዙ መስዋዕት ዋጋ የከፈለችለትን ፍቅር በቀላሉ እንደዚሁ ሌሎቹ መጠው ሊያቆሽሹባት እንዲሁም ሊያበላሹባት አትፈልግም። በጣም ደስ የሚል ፍቅር ግንኙነት አላቸው። ሌላው እጅግ በጣም አሳሳቢ የሆነው የዳይመንድና የዳይመንድ ጓደኛ ነው። በጣም እጅግ በጣም መጥፎ ባህሪያቸው ሰርቶ ከመብላት ይልቅ የሰውን አንገት እየሰበሩ የሰው አንገት እየቆለመሙ እየወጉ እያስፈራሩ የሚቀበሉት ሞባይል፣ የተለያዩ ቁሳቁሶችን የሚወስዱት ነገር ነው። ይሄ ነገር ወዴት ያመራል? ከዚህ ቀደም አደይን አግተዋት ነበረ። አደይ ዘመድ በመሆኗ ምክንያት ለቀዋታል። በመቀጠልም ፍቅርን እንድትታገት አድርገው ፍቅርን አግተዋል። ፍቅር ከታገተች በኋላም ገንዘብ ተቀብለው የአደይ የራሷ ደሞዝ ነው በማለት ደሞዟን ሰጠው መልሰው ለቀዋታል ፍቅርን። አሁን ደግሞ የሊዲያን ሞባይል ከተቀበሉ በኋላ አሁንም በድጋሚ የፍቅር ተላላኪና ቅጥረኛዋን አሁንም ደግሞ የእሱን ሞባይል ሲቀበሉ ታይተናል። ይሄ ነገር ወዴት ያመራል? የነ ዳይመንድስ መጨረሻ ምን ሊሆን ይችላል? ቤዛስ እዛ ቤት ውስጥ ካለች ከአደይ ጋር ምን ሊፈጠር ይችላል? ቤዛና አደይ እንዴት ሆነው ሊቀጥሉ ይችላሉ? ምክንያቱም ፍቅር ባርኮቴና አደይ ጓደኛሞች ፍቅረኛሞች ናቸው፣ ይሄን አታውቂም እንዴ ብላ አያይዛቸዋለች። ሁሉንም ለየራሳቸው ስራ ትታለች። ሊዲያም ትራፊ ምግብ ሰጠሽኝ በማለት አደይን ጠምዳለች ማለት ነው። ሁሉም እዛ ቤት ውስጥ ያሉት በጠቅላላ ፍጅት ውስጥ ናቸው። ማን ያሸንፋል? እስኪ እናንተ ይህን ቪዲዮ እስከ መጨረሻው ካዳመጣችሁት ካያችሁት በእርግጠኝነት አሸናፊ ማን ሊሆን ይችላል? ትዕግስት ብዙ መንገድ ልትራመድ ትችላለች። ትዕግስት የሌለው ሰው ይሄንን እዚህ ደረጃ ድረስ ሊደርስ አይችልምና በትዕግስት ሁላችንም መጨረሻውን እንከታተያለን። አደይ ትዕግስቷ ጥሩ ነው፣ ግን ሲበዛም ደግሞ ማር ይመራል። በእርግጠኝነት ትዕግስት በቀጣይ ክፍል ላይ አደይ የተለያዩ እርምጃዎችን መውሰዱ አይቀርም። ለምለም አትመጣም፣ ወደ ቤት አትመለስም። ከኤላ ጋራ አብሬ እስካለሁ ድረስ ቆያለሁ ብላለች። ስለዚህ አደይ ብቻዋን ነው የምትሆነው። አደይ የእነዚህን ሁሉ ሴቶች እንዴት አድርጋ ልትችላቸው ትችላለች? በዚህ ጋር ዴቭ ያስቸግራታል። ፍቅር ጥያቄውን አልተቀበለችም። እዛ ጋር ባርኮት ያለ እሱም በጣም እንደሚያፈቅራት እንደሚወዳት እየነገራት ይከተላታል። እንዲሁም ፍቅር ያመጣችው እንግዳ አለ፣ እሱም ደግሞ እንደዚሁ ያስቸግራታል። ቤዛም አለች፣ ፍቅርም አለች። ሁላቸውም ተከታትለው አደይ ላይ ናቸው። አደይ በየትኛው አቅሟና በየትኛው ጉልበቷ በየትኛው ሞራሏ ነው እነዚህን ሁሉ ልትሸከማቸው የምትችለው? አደይ በጣም ከባድ ውሳኔ ውስጥ ነው የምትገባው ከዚህ በኋላ። ወይም አደይ ከቤት መውጣት አለባት። ይህንን ችግርና ጭንቀት ለማቅለል ከቤት መውጣት አለባት፣ ለነሱ እፎይታ ለመስጠት። በተረፈ ሁሉም አደይ ላይ ነው አይናቸው፣ ወንዱም ሴቱም። አደይ የቤት ሰራተኛ ናት። እንደ ቤት ሰራተኝነቷ ግን ስራዋን ሊያሰራት አልቻሉም። ሁሉም የየራሳቸውን ሀሳብ አምጥተው በእሷ ላይ ጭነዋል። የቤቱ ባለቤት ዋናዋ የነባርኮት እናት አደይን ኃላፊነት ሰጣ በመሄዷ በዛ ምክንያት አደይ የቤቱን ኃላፊነት ተሸክማ እስካሁኑ ሰዓት ድረስ አለች። አደይ መጨረሻዋ ምን ይሆን የሚለውን እኔም እጠብቃለሁ። እናንተም እንደምትጠብቁ በጉጉት ሙሉ ተስፋ አለኝ። ከወደዳችሁት ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የፍቅር ያሸንፋል ቤተሰብ ሁኑ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።